ይህንን ጥያቄ ለስድስተኛ ክፍል የሚኒስትሪ ኤግዛም ለምትፈተኑ ተማሪዎች እጅግ ይጠቅማቸዋል። ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ጥያቄው እንደምን ያዛችሁ አንድን ያልታወቀ ቁጥር ለ8 ሲካፈል ድርሻው 12 ቢሆን ወይም ነው የሚላችሁ። ስለዚህ ያልታወቀውን ቁጥር ስንት ነው? እንደነዚህ ያሉ ጥያቄዎችን ምናልባት ፈተና ላይ ቢያጋጥማችሁ እንዴት አድርጋችሁ ምላሽ መስጠት እንደምትችሉ ላሳያችሁ። በመጀመሪያ ጥያቄያችሁን መረዳት ይጠበቅባችኋል ማለት ነው። አንድን ያልታወቀ ቁጥር ለ8 ሲካፈል የሚለውን አንድ የማናውቀውን ቁጥር ሀሌታ ብለን በተለዋዋጭ መሰየም ትችላላችሁ ማለት ነው። ስለዚህ ይህንን ቁጥር ለ8 ሲካፈል ይላል። ስለዚህ አንድን ያልታወቀ ቁጥር ለ8 ሲካፈል ማለት ይህንን ቁጥር ለስንት ማካፈል ማለት ነው? ለ8 ማካፈል ማለት ነው። ድርሻው ሲላችሁ የዚህ ድርሻ አንድ የማይታወቀው ቁጥር ለ8 አካፍላችሁ የሚደርሰው ድርሻው 12 ነው። ስለዚህ 12 ነው የሚለውን የእኩልነት ምልክትን ይይዝላችኋል ማለት ነው። ስለዚህ በቀጣይ ደግሞ ማድረግ ያለባችሁ ስቴፕ ምንድነው ወይም ደግሞ ምንስ ማድረግ አለባችሁ የሚለውን እንመለከታለን ማለት ነው። አንድ የማይታወቅ ቁጥር ለ8 ተካፍሎ ድርሻው 12 ቁጥር ከሆነ ያን የማይታወቅ ቁጥር ደግሞ ለማግኘት ክሮስ ፕሮዳክት መጠቀም ይጠበቅባችኋል ማለት ነው። ስለዚህ ይህን ጠይቅ ማለት ሀሌታዋ ሲካፈል ለ8 እኩል ይሆናል 12 ሲካፈል ለ1 ማድረግ ትችላላችሁ ማለት ነው። ምክንያቱም ማንኛውም ቁጥር ታህቱ አንድ በማድረግ ወደ ክፍልፋይ መቀየር ይቻላል ማለት ነው። አሁን ቅድም እንደነገርኳችሁ ክሮስ ፕሮዳክት ወይም ደግሞ ክሮስ ታደርጋላችሁ። ያ ማለት ሀሌታዋን በአንድ ቁጥር እናባዛለን። 1 ሲባዛ በሀሌታዋ እኩል ይሆናል 8 በ12 እናባዛለን ሲባዛ በ12። አንድ ጊዜ ሀሌታዋ ነው። ስለዚህ የማይታወቀውን ቁጥር ዋጋ 8 ሲባዛ በ12 ማለት 96 ይሆናል ማለት ነው። ስለዚህ አንድን የማይታወቀውን ቁጥር ለ8 ተካፍሎ ያንኑ ቁጥር ማን ነው ማለት ነው? 96 ነው ማለት ነው። ስለዚህ 96ን ለስንት ማካፈል? ለ8 ታካፍሉታላችሁ። ድርሻው ስንት ይመጣል? 12 ነው ማለት ነው። እንደነዚህ ያሉ በርካታ ጥያቄዎችን ለእናንተ የሚጠቅማችሁ